በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መጽሐፈ ኪዳን ዘነገሮሙ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ እምድኅረ ትንሣኤሁ እሙታን ወእምቅድመ ዕርገቱ ውስተ ሰማያት ሳህሉ ወምሕረቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ሰማያን ወአንባቢ ለዓለመ ዓለም። ጌታ በሕይወተ ሥጋ ሳለ ያስተማረው ወንጌል ይባላል። ከሞተ ተነስቶ ያስተማረው ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ ወንጌል ማለት ብስራት ማለት ነው። ወንጌል ብስራት ስብከት ግን አንድ ነው። ወንጌል ብሂል በልሳነ ጽር ዘበትርጓሜሁ ስብከት እንዲል ሞተ ሥጋ ሞተ ነፍስ እንደጠፋ ወልደ እግዚአብሔር እንደነገሰ ዲያብሎስ እንደተሻረ አዳም እንደዳነ ትናገራለችና ስለዚህ ነው ከሞተ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና ደጉን ነገር ሁሉ ኪዳን ይለዋልና እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር እንዲል እንዲህ ማለቱ የአብርሃም ልጆቹ የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም የተከያየዱበት ነው። ይህም ኪዳን የመንግስተ ሰማያት መግቢያ ነውና እመጎዛ አቀበ ቃለ ዝንቱ ኪዳን ይሄሉ ወየሃዩ ከመመላእክት እንዴት አንድም ወንጌልን ኪዳን ይለዋል፣ ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ ሐዋርያትን አስተምሮበታልና ወንጌልንም ኪዳን ሲለው እመጎዛ አቀበ ቃልየ ግብረ ዘአነ እገብር ውእቱሂ ይገብር ወዘየአቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተከያይዶበታልና ይህንን ኪዳን ማን አስተምር ብሎት አስተማረ ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለው አለን። ወንጌል ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ኪዳንንም ለሰው እንዲረባ እንዲጠቅም አውቆ አስተማረ። አንድም ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዲያ የሚባሉ ሴቶች ጠይቀውት አስተምሯል። አንድም ማርያም መግደላዊት አርጋለሁ ሲል ሰምታ ጠይቃው አስተምሯል። አንድም ዮሐንስ ወንጌላዊ ጠይቆት አስተምሯል። አንድም 12ቱ ሐዋርያት በፊልጵስዩስ 24 ኑህ 12 ግድም ቤተክርስቲያን ስሩ የሚላቸው ነውና አንተ አርጋለሁ ካልክ ቤተክርስቲያን በምን ትደር ብለው ጠይቀውት አስተምሯል። 24ቱ የ24ቱ ካህናተ ሰማይ ምሳሌ፣ 12ቱ የ12ቱ ሐዋርያት ምሳሌ። አንድም በእናቱ በመጽሐፈ ኪዳን አርአያሆሙ ለነቢያት ይለዋል ብሎ የነቢያት ምሳሌ። ይህን ሶስቱ ባለሟሎቹ እንድርያስን ጨምረው ጽፈውታል። እነዚህም ከሁለት ከፍለውታል። ክሌቱ ገበዋቲሃ ለመጽሐፍ እንድል አንዱ በእንተ እያለ የሚሄድ ነው 59 አንቀጽ ይሆናል። አንዱ እንዲያው ስድ ነው የሐሳዊ መሲህን የምጽአትን ነገር ይናገራል። ኋላም ቁጥራቸው ከ70 አርድእት የሚሆኑ ዶስትዮስ፣ ሞጊኖስ፣ ሲላሳቂላስ የሚባሉ 4 ሰዎች በአራቱ ማዕዘን ዙራችሁ አስተምሩት ብሏቸው ዙረው አስተምረውታል። የኋላ ሰዎች ግን ወንጌል በዛ፣ ኪዳን በዛ፣ የአንባቢያን አንደበታቸው ይላሻል፣ ዓይናቸው ይፈዛል። የመተርጉማን አንደበታቸው ይላሻል፣ ልባቸው ይደክማል። የሰማዕያን ጆሮአቸው ይደነዝዛል ብለው ከፍለውታልማ እንዳንል የጌታን ቃል አጠረ ብለው አያክሉበት፣ አያስረዝሙት። ረዘመ ብለው አያሳጥሩት፣ አይቀንሱት። በዚያውስ ላይ መላው መጥቶልን የለምን ስለምን እንደዚህ አለ ቢሉ ከዚያው ግን አንድ ቀን የሚደረስ ቤተ ክርስቲያን የምትተዳደርበት 9ኙን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡዓትን ለይተዋል። ምእመናን ሥጋ ወደሙን ለመቀበል በመጡ ጊዜ
ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ቢገኝ ኤጲስቆጶሱ ቢታጣ ቄሱ ተርጉሞ ሊያስተምራቸው ይገባል ብለው። ሁለተኛ 9ኙን ኪዳን ለይተዋል። 3ቱን ኪዳን 2ቱን ፍልስጤ አድርጎ በመንፈቀ ሌሊት፣ 3ቱን ኪዳን 2ቱን ፍልስጤ አድርጎ ከሰርቀ ፀሐይ በኋላ፣ 3ቱን ኪዳን 1ዱን ፍልስጤ አድርጎ በሰርክ ቄሱ ለምእመናን ሊጸልይላቸው ለይተውልናል። ፍልስጤ 5ቱ መኃልይ 1ም ድርሳነ ደናግል ነው። 3ኛ እግዚአብሔር ዘብርሃናትን ለይተዋል። አዲስ አማኒ የተገኘ የሆነ እንደሆነ 3 ዓመት አስተምረው ይህንን እየደገሙ ያጥምቁት። ቀድሞ ጣዖት ሲያስመልከው ኃጢአት ሲያሰራው የነበረ ሰይጣን የለቀቀው እንደሆነ ጸጥ ያደርገዋል። ያለቀቀው እንደሆነ ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት ብለው። 4ኛ በእንተ ቅድሳትን ለይተዋል። በእንተ እያለ ከአናጉንስጢስ እስከ ሊቀ ጳጳሳት ከፋደሬ እስከ ንጉሥ ለምእመናን ለአዝሪት ለአትክልት ሊጸልዩላቸው። 5ኛ በሰማይን ለይተዋል። ዲያቆኑ ካባ ላንቃውን ለብሶ ዘውዱን ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ እመጎ ነውረ ህሊና ይትከላ ወይቅረብ እመጎ ስኡብ ወዘይኮነ ንጹሃ ይትከላ መስቀለ ይግፋ እስመ ዘይትገፋ እያለ በህዝቡ ሊያዳኝባቸው። 6ኛ ቅዳሴ እግዚእን ለይተዋል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ ያከብርበት። 7ኛ ኦ ስሉስ ቅዱስን ለይተዋል። ምእመናን ስጋው በአፋቸው ሳለ ሊጸልዩት። ጸሎቱ ግን ጸሎተ ስጋ ሳይሆን ጸሎተ ህሊና ነው። ህዝቡ የሚያውቁት እንደሆነ ህዝቡ፣ የማያውቁት እንደሆነ ካህናቱ ይጸልዩላቸው ተብሎ ስርዓት ተሰርቷል። በአብ ስም አምነን አብን ወላዲ አስራጺ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ 3ቱ አካላት በስም በአካል በግብር 3 ስላልን በባህሪ በህልውና በስልጣን አንድ ብለን አምነን ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ያስተማራቸውን መጽሐፈ ኪዳን በእግዚአብሔር ረዳትነት እንጀምራለን። እስከዚህ ታሪክ ነው። ከዚህ በኋላ ኪዳንን ቢሹ ኪዳን ዘለቅ፣ ትምህርተ ህቡአትን ቢሹ በእንተ ትምህርተ ህቡአት ማለት ነው። በእንተ ትምህርተ ህቡአት ቅድመ ዘትነገር እምጦር ስፎራ ህቡአትን ስለመማር ህቡአትን ስለማስተማር ስጋ ወደሙን ከመቀበል አስቀድሞ የምትነገር ትምህርት ይህች ናት። ህቡአት ያላቸው 5ቱ አእማደ ምስጢር ናቸው። መጀመሪያ ምስጢረ ሥላሴን ህቡ ብለውታል። ሥላሴ በስም በአካል በግብር 3 በባህሪ በህልውና በስልጣን አንድ ናቸው ብለው ለሰው ይነግሩታል። 3 ሲሆኑ አንድ ሲሆኑ 3 መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ምስጢረ ሥላሴን ህቡ ብለውታል። ሁለተኛ ምስጢረ ስጋዌን ህቡ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምሉኡ ተወሰነ፣ ውሱኑ መላ ብለው ለሰው ይነግሩታል። ግዙፍ ሲሆን ረቂቅ፣ ረቂቅ ሲሆን ግዙፍ፣ ውሱን ሲሆን ምሉ ሲሆን ውሱን መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይችልምና ምስጢረ ስጋዌን ህቡ ብለውታል። 3ኛ ምስጢረ ጥምቀትን ህቡ ብለውታል። ቄሱ ውሃውን በብርት አድርጎ ስርዓቱን አድርሶ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጌታ ጎን የፈሰሰ ማየገቦን ይሆንልናል ብለው ለሰው ይነግሩታል።
ይህ በብርት የምናየው ውሃ ተለውጦ እንደምን እንደዚህ መሆን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ምስጢረ ጥምቀትን ህቡ ብለውታል። አራተኛ ምስጢረ ቁርባንን ህቡ ብለውታል። ቄሱ ህብስቱን በጻሕል ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆንልናል ብለው ለሰው ይነግሩታል። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይትመየጥ ህብስት እምከዊነ ህብስት ሀበ ከዊነ ስጋ ወልደ እግዚአብሔር ወከማሁ ጽዋእኒ ይትመየጥ ወይትየለጥ እምከዊነ ወይን ሀበ ከዊነ ደም አምላካዊ እንዲል ህብስቱ ተለውጦ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና ምስጢረ ቁርባንን ህቡ ብለውታል። አምስተኛ ምስጢረ ትንሣኤ ሙታንን ህቡ ብለውታል። ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀርን ይትጋባ ኩሉ ጸበለ ስጋ ዘተዘሮ ውስተ ኩሉ መካን ሀበሃለወ ርስ ወበካል ንፋተ ቀርን ወበዳግም ንፋተ ቀርን ይሰፈያ አይጽምት ምስለ ስጋ ወይከውኑ በድነ ፍጹመ ዘእንበለ አልሳይስዎ ወኢትሃውሶ እስከ ጊዜሁ ወበሳልስ ንፋተ ቀርን ይትነሱ ሙታን ከመቅጽበተ አይን እንዲል ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ይነሳል ብሎ እንደምን ልብ ሊመረምረው ቃል ሊናገረው ይቻላል ብሎ ምስጢረ ትንሣኤ ሙታንን ህቡ ብለውታል። አንድም ስጋ ወደሙን ህቡ ብለውታል፣ ሲለወጥ አይታይምና። አንድም አሁን የሚያመጣቸው 7 ነገራት አሉ፣ እነዚያን ህቡ ብለዋቸዋል። ጥርስ ፎራ አለ። ጥርስ ብሎ ስጋ ወደሙ፣ ፎራ ብሎ ስጋ ወደሙ ማለት ነው። አንድ ነው፣ የልሳን መለዋወጥ ነው። ጥርስ በሐማሴን ፎራ በበቅላ አንድም የተዘዋወረ ቀለም ነው። ፎራ ጥርስ ሲል ነው። ፎራ ብሎ ስጋ፣ ጥርስ ብሎ ደሙ ማለት ነው። ጥርስ ፎራ ማሲ ይላል በኤርምያስ ህብስተ ካህን ሲል ነው። ለምእመናን ህቡዓት ለሚገባቸው ለምእመናን የምትነገር ትምህርት ይህች ናት። ለሌላው ሊነግሩት አይገባምና ወኢይደሉ ይንግርዎሙ ትርጓሜሁ ለለ ኢየአምኑ ተነብዮሰ ለለ ያአምኑ ወአኮ ለለ ኢየአምኑ እንዲል አንድም ለምእመናን ቅሉ ህቡ የሚሆንባቸው በሌላው ቢሰወር ድንቅ አይደለምና እመኒ ክዱን ትምህርትና ክዱን ውእቱ ለህርቱማን ወለንፉቃን በዝንቱ ዓለም እንዲል ወአልቦ ምንትኒ ዘይሴኒ እምዘያነብሮ ለነገር በመዳለው እንዲል አንድም ለምእመናን የምትነገር ትምህርት ይህች ናት። ምእመናን ሲበቁ ጠፈር ደፈር አይከለክላቸውምና እመኒ ተልእክነ ውስተ ምድር ግብርነሰ ሰማያዊ ውእቱ እንዲል ትምህርተ ህቡዓትሰ ከመዝ ንግር ትምህርተ ህቡዓትንስ እንዲህ አድርገህ አስተምር ይላሉ መምህራን አስተጋባያን መጻሕፍት ሰለስቱ ምዕት። አንድም ትምህርተ ህቡዓትሰ ከመዝ ንግሩ ሲል ነው። ትምህርተ ህቡዓትስ እንዲህ አድርጋችሁ አስተምሩ ትላለች። ምን ነው ደርሶ ሰአለሳ ስለምን ነው ይሉ መጽሐፍ በሰ በወ በአገባብ በስነ ፍጥረት መጀመር ልማዱ ነው። በሰ ሲጀምር ዳዊትሰ ለይቀ ወረሳ ወሐለፈ መዋዕሊሁ ይላል። በወ ሲጀምር ወሃሎ አሃዱ ብእሲ በሀገረ አውሲጢድ ዘስሙ ኢዮብ ወሃሎ አሃዱ ብእሲ እምደብረ ኤፍሬም ዘመሴፋ ዘስሙ ህልቃና ይላል። በስነ ፍጥረት ሲጀምር
በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በአገባብ ሲጀምር አኮኑ አንተ ትቤ አመ ፈጠርክሃ ለምድር ወአመ አዘዝክሃ ከመ ታውፅእ ለአዳም በስጋ መዋቲ ይላል። በስጋ መዋቲ ይላል። አንድም ሌላው የምግባር የሃይማኖት ነው። ይህ ግን የሃይማኖት ብቻ ነውና አንድም ትምህርተ ህዋአትሰ ከመዝ ንግር ይላል። የባለጌ አነጋገር ነው። ትምህርተ ህዋአትስ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከጥንት ጀምሮ ከነ አብርሃም ከነ መልከ ጼዴቅ ስትያያ ስትነገር የወረደች ናት እንጂ ባለጌ ንግር የደረሰልኝ እስከዚህ አርስት ነው። እንግዲህ ወዲህ ማንሻ ነው። ዘቅድመ ሀሎ ወይ ሄሉ ይቆየን ማንሻ